ቆያችሁልኝ ቤተሰቦች ዛሬም በተመሳሳይ ቪዲዮ መጥቻለሁኝ። ዛሬ ያዘጋጀውላችሁ ኢኮኖሚክስ ዩኒት 1 ዘ ፈንዳሜንታል ኮንሰፕት ኦፍ ማክሮ ኢኮኖሚክስ በዚህ ዙሪያ ላይ ያተኮረ ጥያቄዎች ናቸው። ከዩኒት 1 የተወጣጡ ምናልባት ለቻናሌ አዲስ ከሆናችሁ ሰብስክራይብ ኤንድ ላይክ አድርጉኝ። ቀጥታ ወደ ጥያቄ ስንገባ ጥያቄ 1 What is a primary focus of macroeconomics ይላል። ምን ማለት ነው? የማክሮ ኢኮኖሚክስ ዋና ትኩረት ምንድነው ነው የሚለው ጥያቄው። The correct answer is the aggregate behaviors of the economy, output price and employment የሚለው ምርጫ ትክክለኛ መልስ ነው። ምን ማለት ነው? የኢኮኖሚ አጠቃላይ ባህሪ ምርት፣ ዋጋ እና የስራ ስምሪት የሚለው ማክሮ ኢኮኖሚክስ ወንደ ዋና ትኩረት ይቆጠራል ማለት ነው። እሺ ጥያቄ 2 the total market value of all final goods and service produced within a country a border in a given time period is called ይላል። ምን ማለት ነው? በተሰጠው የጊዜ ገደብ ውስጥ በአንድ ሀገር ድንበር ውስጥ የሚመረቱ የመጨረሻ እቃዎች እና አገልግሎቶች ጠቅላላ የገበያ ዋጋ ምን ይባላል ነው የሚለው ጥያቄው። The correct answer is gross domestic product ወይንም ደግሞ GDP ይባላል ማለት ነው። እሺ ጥያቄ 3 which of the following is a key macroeconomics challenge ይላል። ከሚከተሉት ውስጥ የዋና የማክሮ ኢኮኖሚክስ ፈተና ወይንም ደግሞ ቻሌንጅ የሆነው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ኢንፍሌሽን ኤንድ አንኤምፕሎይመንት የሚለው ትክክለኛ መልስ ነው ማለት ነው። የዋጋ ግሽበትና የስራ አጥነት የሚለው የማክሮ ኢኮኖሚክስ ዋና ፈተና ወይም ደግሞ ቻሌንጅ ከሆኑት አንዱ ነው ማለት ነው። እሺ ጥያቄ 4 what is inflation ነው የሚለው የዋጋ ግሽበት ምንድነው ወይንስ ደግሞ ምን ማለት ነው የሚለው ጥያቄው። the correct answer is sustained increase in the general price level of goods and service ይላል። ትክክለኛ መልስ ነው። ምርጫ ቢ የእቃዎችና አገልግሎቶች አጠቃላይ የዋጋ ደረጃ ዘላቂ ጭማሪ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 5 unemployment rates is calculated as ይላል። ምን ማለት ነው? የስራ አጥ መጠንን የሚለካው እንዴት ነው የሚለው ከተሰጡ ምርጫዎች ውስጥ ምርጫ ቢ the number of unemployment people divided by the labor force ይላል። የስራ አጥ ሰዎችን ቁጥር ለሰራተኛው ኃይል ምን ማለት ማካፈል የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 the phase of the business cycle characterized by a decline in GDP and rising unemployment is called ይላል። ምን ማለት ነው? በጠቅላላ የሀገር ውስጥ ምርት ወይም ደግሞ ጂዲፒ መቀነስ እና በስራ አጥነት መጨረሻ የሚታወቀው የንግድ ዑደት ደረጃ ምን ይባላል ነው የሚለው። the correct answer is recessions ኮንትራክሽን የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ማሽቆልቆል ወይም ደግሞ መቀነስ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 what is the most commonly used measured of economic growth ይላል። ሀሳቡ ምንድነው? ለኢኮኖሚ እድገት በብዛት ጥቅም ላይ የሚውለው መለኪያ ምንድነው ነው የሚለው ከተሰጡ ምርጫዎች ውስጥ ግሮስ ኢን ሪል ጂዲፒ ይላል። ትክክለኛ መልስ ሲ ነው ማለት ነው። እውነተኛ ላይ ያለ እድገት ወይም ደግሞ ሪል ጂዲፒ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ሲ። እሺ ጥያቄ 9 according to the classical school of thought how does the economic achieve full employment ይላል። ሀሳቡ ምንድነው? በክላሲካል የኢኮኖሚክስ አሳሰብ መሰረት የኢኮኖሚው ሙሉ ስራ ስምሪት ላይ የሚደርሰው እንዴት ነው የሚል ነው የጥያቄው መልእክት።
ከተሰጡ ምርጫዎች ትክክለኛ መልስ ሊሆን የሚችለው ታውት ዘ ማርኬት ሰልፍ ኮሬክቲንግ ሜካኒዝም የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በገበያ ራስን የማስተካከል ዘዴዎች የሚለው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 which type of unemployment is associated with normal turnover labor or as a people search for a better jobs ይላል። ጥያቄው ሀሳብ ምንድነው? ከሰራተኛ ወይም ደግሞ መደበኛ ሽግግር ጋር የተያያዙ የሰዎችን የተሻለ ስራ ሲፈልጉ የሚፈጠረው የስራ አጥነት አይነት የትኛው ነው የሚለው ጥያቄው። the correct answer is a frictional unemployment ወይም ደግሞ ግጭታዊ የስራ አጥነት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 Keynesians economics advocates for the use of which policy tools to combat a recession ይላል። ምን ማለት ነው? የኬንሲያን ኢኮኖሚክስ የኢኮኖሚን ውድቀት ለመቋቋም የትኛው የፖሊሲ መሳሪያ መጠቀም ይመከራል ነው የሚለው ጥያቄው። the correct answer is increasing the government spending ወይም ደግሞ fiscal policy የሚለው ምርጫ ቢ ትክክለኛ መልስ ነው ማለት የመንግስት ወጪን መጨመር ወይም ደግሞ የበጀት ፖሊሲ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 the relation between in overall price level and the quantity of goods and service demanded in an economy is shown by his ይላል። ጥያቄው ሀሳብ ምንድነው? በአጠቃላይ የዋጋ ደረጃ እና አንድ ኢኮኖሚ ውስጥ በሚፈለጉት እቃዎች ላይ አገልግሎቶች መጠን ማካፈል ያለው ግንኙነት ምን ሊታይበት ይችላል ነው የሚለው የጥያቄው ሀሳብ። correct answer is aggregate demands curve የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። አጠቃላይ ፍላጎት ወይም curve የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 if the general price level is expected to increase which curve will shift ይላል ጥያቄው። ምን ማለት ነው? አጠቃላይ የዋጋ ደረጃ ይጨምራል ተብሎ ከተጠበቀ የትኛው ከርቭ ነው የሚቀያየረው ነው የሚል ጥያቄው ሀሳብ። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ሾርት ረን አግሪጌት ሰፕላይ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የአጭር ጊዜ አጠቃላይ አቅርቦት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 the cost of one things in the of the alternative given up is called ይላል። ሀሳቡ ምንድነው? አንድን ነገር ለማግኘት የተተወ ነው ተብሎ አማራጭ ዋጋ መውሰድ ምን ይባላል ነው የሚለው ጥያቄው። ከሰጡን ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ኦፖርቹኒቲ ኮስት ወይም ደግሞ የዕድል ዋጋ የምንለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 what distinguishes real GDP from a normal GDP ይላል። ምን ማለት ነው? እውነተኛ የጂዲፒ ለዋጋ ግሽበት ይስተካከላል። ሶሪ እዚህ ጋር ጥያቄው ልድገመው። what distinguished real GDP from a normal GDP ይላል ጥያቄው። ምን ማለት ነው? እውነተኛ ጂዲፒን ከኖርማል ጂዲፒ የሚለየው በምንድነው ነው የሚለው። ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ real GDP is adjusted for inflation or use based year price ይላል። ምን ማለት ነው? እውነተኛን ጂዲፒ ለዋጋ ግሽበት ይስተካከላል ወይም ደግሞ የአመታዊ መሰረት ዋጋን ይጠቀማል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15
which of the following describe structural unemployment ይላል። ምን ማለት ነው? መዋቅራዊ ስራ አጥነትን የሚገልጸው ከተሰጡ ምርጫዎች ውስጥ የትኛው ነው የሚለው ጥያቄው። The correct answer is unemployment due to a mismatch between jobs seekers skills and the available jobs የሚለው ምርጫ ትክክለኛ መልስ ነው ማለት ነው። የስራ ፈላጊዎች ችሎታና ባሉ የስራ እድሎች መካከል ባለ ልዩነት ወይም ደግሞ ሚስማች ምክንያት የሚፈጠር የስራ አጥነት የሚለው መዋቅራዊ የስራ አጥነትን የሚገልጽ ነው ማለት ነው። ምርጫ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 16 long run aggregate supply curve is a vertical because ይላል ጥያቄው። ምን ማለት ነው? የረጅም ጊዜ አጠቃላይ አቅርቦት ወይም ደግሞ ከርቭ ቀጥ ብሎ ወይም ደግሞ ቨርቲካል የሆነው ለምንድን ነው የሚል ነው ጥያቄው ሐሳብ። ትክክለኛ መልስ የሚሆነው output in the long run is determined by resource and technology not the price level የሚለው ይቅርታ ምርጫ ቢ ትክክለኛ መልስ ነው ማለት ነው። የረጅም ጊዜ ምርት በዋጋ ደረጃ ሳይሆን በሀብትና በቴክኖሎጂ የሚወሰን ስለሆነ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 in the macroeconomics stagflations refers to a situation where the economy experiences ይላል ጥያቄው። ምን ማለት ነው? በማክሮ ኢኮኖሚክስ ውስጥ ስታግፍሌሽን ማለት በኢኮኖሚው የሚያረጋግጠው የትኛው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ሃይ ኢንፍሌሽን ኤንድ ሃይ አንኤምፕሎይመንት and or low economics growth የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ከፍተኛ የዋጋ ግሽበት እና ከፍተኛ ስራ አጥነት ወይም ደግሞ ዝቅተኛ ኢኮኖሚክስ እድገት የሚለው የማክሮ ኢኮኖሚክስ ስታግኔሽን ሪፈር ያደርጋል ማለት ነው። እሺ ጥያቄ 18 which of the following represents the total income received by citizens of a country from all sources domestically and internationally ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ በአንድ ሀገር ዜጎች ወይንም ደግሞ በአንድ ሀገር ውስጥ ሆነ በዓለም አቀፍ ደረጃ ከሁሉም ምንጮች የሚገኘው ጠቅላላ ገቢ የሚወክለው የትኛው ነው ከተሰጡ ምርጫዎች ውስጥ ነው የሚለው ትክክለኛ መልሳችን የሚሆነው ምርጫ ቢ ግሮስ ናሽናል ፕሮዳክት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጠቅላላ ሀገራዊ ምርት የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 19 which equations correctly related GNP and GDP ይላል። GNP እና GNP እና GDP በትክክል የሚያገናኘው ቀመር የትኛው ነው የሚለው ከተሰጡን ጥያቄዎች ማነው ምርጫዎች ውስጥ the correct answer is GNP is equal to GDP plus net factors income from abroad የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምን ማለት ነው? GNP is equal to GDP plus ከተባባሪዎች ወይም ደግሞ የተጣራን ገቢ ከNFA ጋር ምንድነው ማለት ነው? ኢኳል ነው ማለት ነው GNP። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 20 what are the three main approaches used to calculate GDP ይላል። ሀሳቡ ምንድነው? ጂዲፒን ለማስላት የሚያገለግሉ ሶስት ዋና ዋና ዘዴዎች ምንድናቸው ነው የሚለው the correct answer is expenditure income and output ወይም ደግሞ value
ቫልዩ አድድ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ወጪን፣ ገቢን እና ውጤትን ወይም ደግሞ የእሴት ጭማሪ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 21 a period where a country export exceeds is import result in ይላል ጥያቄው። ምን ማለት ነው ሀሳቡ? ጥያቄው አንድ ሀገር ወደ ውጭ የምትልከውን ወይም ደግሞ የምትልከው ከምታስገባው የሚበልጥበት ጊዜ ምንን ሊያስከትል ይችላል ነው የሚለው ጥያቄው። ሀሳቡ ጥያቄው ከተሰጡ ምርጫ ውስጥ ትክክለኛ መልስ ሊሆን የሚችለው ትሬድ ሰርፕለስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የንግድ ትርፍ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 22 the global of achieving a low and stable rates of inflation is known as ይላል። ምን ማለት ነው? ዝቅተኛ እና የተረጋጋ የዋጋ ግሽበት የማስገኘት ግብ ምን ይባላል ነው የሚለው ጥያቄው። it's the correct answer is price stability ወይም ደግሞ የዋጋ መረጋጋት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 23 which school of thought emphasizes the role of rational expectations by individual in making economic decisions ይላል ጥያቄው። ምን ማለት ነው ሀሳቡ? የትኛው የኢኮኖሚክስ አስተሳሰብ ግለሰቦችና የኢኮኖሚ ውሳኔዎች ሲያደርጉ የምክንያታዊ ግምቶችን ወይም ደግሞ ራሽናል ኤክስፔክቴሽንስ ሚና ያጎላል ነው የሚለው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ሲ ኒው ክላሲካል የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ሲ። እሺ ጥያቄ 24 which type of unemployment remains even when the economics is at its potential GDP or full employment ይላል ጥያቄው። ምን ማለት ነው? ኢኮኖሚው እምቅ ጂዲፒ ላይ ሲሆን የማይቀር የስራ አጥነት አይነት የትኛው ነው የሚለው ጥያቄው። ኮሬክት አንሰር ኢስ ናቹራል አንኢምፕሎይመንት ወይንም ደግሞ ፍራክሽናል ፕላስ ስትራክቸራል የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ የዩኒት ዋንን ጥያቄ በዚህ መልኩ ጨርሻለሁኝ። የሚቀጥለውን ዩኒቱ በዚሁ መልኩ ይዤላችሁ እመጣለሁኝ። ለቻናሌ አዲስ ከሆናችሁ በድጋሚ ላሳስባችሁ ሰብስክራይብ አድርጉኝ። ቻው።